መርዝ ተሰጥቶት እንደሞተ ከታወቀ በኋላ የመጀመሪያ ተጠርጣሪ ማን ነው? ታደሰ አገኘውን አሳሰርኩት። የመጀመሪያው እሱን ነበር። ከዛ አሳሰርኩት። እሱ ከታሰረ በኋላ ታደሰ አገኘው ይባላል። ግን አንገቱ ላይ ምንም ማስገድደው ሲያጠጡት አሻራ ምናምን ምንም ሰውነት ላይ አላነሱም። አሻራ አላነሱም። ሲጀመር በወቅቱ ቆይ እሱ ጋር ልምጣልሽ። እንደውም በጣም የረሳሁት ነገር ምን አለ መሰለሽ፣ የአስክሬኑ ሽኝት ቀን ከ5 ኪሎ ቅድስተ ማርያም ፊት ለፊት የማህበረ ቅዱሳን ህንፃ አለ። የማህበረ ቅዱሳን ህንፃ አለ። እዛ ላይ 6ኛ ፎቅ ነው የሚሰሩት። ስማቸው ቀሲስ ኃይለ ኢየሱስ ይባላሉ። በትክክል ስማቸው እንደዛ መሰለኝ ባልሳሳት። የተላኩት ምንድን ነው? ልጁ ግቢ ጉባኤ ነው፣ የቤተክርስቲያን ልጅ ነው። ፍትሐት አድርገው ወይ ጸሎት አድርገው አስክሬን ሸኙ ብሎ ይተላኩት። ይታይሽ እንግዲህ እሳቸው ሲመጡ አስክሬኑ እየተጫነ ነው። ምክንያቱም ወደ ክፍለ ሀገር ስለሚሄድ በጊዜ መድረስ ስለነበረበት አስክሬኑ እየተጫነ ነው መኪና ላይ እየደረሱት። ምንጊዜ ጸሎት አድርገው ምንጊዜ ይሄን ነገር ለመናገር እንደበቁ እግዚአብሔር ይወቀው ምን ብለው ይናገራሉ? ይሄ ሻማና ጧፍ እየበራ ነበር። ይሄን የምታበሩትን አጥፉ፣ ቤተክርስቲያን እንደዚህ ያለ እንደዚህ አይነቱ ፍትሐት አትሰጥም፣ ትምህርት ከከበዳችሁ ወደ ቤተሰቦቻችሁ ተመለሱ ብለዋል። ያ ማለት ልጁ ራሱን ያጠፋው ብለው ተናገሩ ማለት ነው። አስበሽዋል? ይሄን ሲናገሩ ቤተሰብ በምን እንደሞተ አያውቅም፣ የህግ አካላት በምን እንደሞተ አያውቁም፣ የዩኒቨርሲቲው በምን እንደሞተ አያውቅም። የጠራቸው የግቢ ጉባኤው ኃላፊ አያውቅም። ከየት አምጥጠው ይሄን ተናገሩ? ሌላ ምንም አልልም እኔ። የያዙት መስቀል ይፍረድባችሁ። እች ነገር የተደረገችው ያሉት ሻማ አታብሩ ነው። ሻማ የምታበሩትን ሻማ ይሄን የምታበሩትንም አጥፉ። ቤተክርስቲያን እንደዚህ አይነቱን አታበረታታም፣ ፍትሐትም አትሰጥም። ትምህርት ከከበዳችሁ ወደ የቤታችሁ ወደ ቤተሰቦቻችሁ ተመለሱ። ያ ማለት ቤተክርስቲያን ፍትሐት አትሰጥም። ያ ማለት ዳይሬክት ራሱን ያጠፋው። ቤተክርስቲያን ለሁለት ነገር ነው ፍትሐቱን ማሰጠው። አንድ ሰው ራሱን ሲያጠፋ፣ ሁለት የሞላ ውሃ ውስጥ አውቀሽ ስትገቢ አይንሽ እያየ ፍትሐት አትሰጥሽም ቤተክርስቲያን። እንደዚህ ብለው ተናገሩ። ከዛ ልክ ስመጣ በዛ ሳለ ወንድሜ ነበር የነበረው። ወንድሜ ራሱን ስቷል ማለት ትችላለሽ። ዩኒቨርሲቲ ታያቅ። እኔ ደግሞ እኮ ከሚገርምሽ ሰዓት ቢኖሩ ከሰዓት የለም አስክሬኑ እየተጫነ ነው የደረሱት። ምን ሰዓት ጸሎት አድርገው ምን ሰዓት ፍትሐት አድርገው ይሄን እንደተናገሩ እሱ መድኃኔዓለም ይወቅ፣ እሱ መድኃኔዓለም ይወቅ። እኔ አላውቅም። ከዛ እኛ ሄድን። ይሄን ሁላ ጉድ አልሰማንም። እኔ ቀስ ብሎ የሆነ ሰው ለሳቸው ራሱን አጥፍቶ ነው ብሏቸው ቢሆንስ? ቆይ ልመጣልሽ ነው። እኔ ኦልሬዲ በዛ ሰዓት ላይ እኔ አስክሬኑን ሳቅ ራሴን ልክ አስክሬኑን ሳጠንሳይ ራሴን አላውቅም። አንስተው መኪና ከተቱን፣ ሊሸኙን ሄዱ። የመጡ ቤተሰቡ ተመለሰ፣ የሚሄደው ሄደ። እኛም አስክሬኑን ይዘን ሄድን። ቀብረን ስንመለስ ጓደኞቹ ኧረ እንዲህ እየተባለ ነው። ማን ያለው? ቄሱ ነው ያሉት። ከዛ እከሳቸዋለሁ ስል ስልካቸውን ስጡኝ ነው መጀመሪያ። ስልካቸውን ስጡኝ ቀጥታ ያመጣ የእሳቸውን የግቢ ጉባኤ ኃላፊ ዲያቆን በሱ ፍቃድ ይባላል እና ደወልኩለትና ዲያቆን ክብሩ ይስፋ ይባላል፣ ይቅርታ። ከዛ ደወልኩለትና ቁጥራቸውን ስጠኝ ስለው ቆይ ለማንኛውም ጠይቄ እሰጥሻለሁ አለኝ። ከዛ የማን ሰጠኝ? ከእሳቸው ጋር አብሮ የመጡትን የግቢ ጉባኤ አስተባባሪ ዲያቆን ቢኒያም ይባላል፣ የእሱን ሰጠኝ። እሱ ምን አለኝ? አላሉም ነው ያለኝ። ታውቂያለሽ? አሉ ይኸውልሽ ቄሱ ምንም ነገር የለበትም አላሉም አለኝ። አላሉም አልኩት። አዎ አላሉም። አዎ የሰማይና የምድር እግዚአብሔር ይፈርዳል። እኔም ደግሞ በቻልኩት ልክ እፋረዳችኋለሁ፣ አለቃችሁ። ምክንያቱም እናንተ መስቀል ይዛችሁ ልጁን እያወቃችሁት ምን ያህል የቤተክርስቲያን ልጅ እንደነበር፣ ምን ያህል እግዚአብሔር እንደሚፈራ፣ ምን ያህል ክርስትናን የእውነት የሚኖር ልጅ እንደሆነ እያወቃችሁ ራሱን ያጠፋው ብላችሁ ደሙን ልቀብሩ ብር በልታችሁ እንዳይሁድ ካዳችሁት አይደለ? እግዚአብሔር ግን ደሙን ይበቀላል። ይሄ ልጅ የዚህ ልጅ ደም የአቤል ደም ነው አይለቃችሁም ብዬው ሲጀመር እሳቸው በሙሉ መድረክ ላይ የሀገር ህዝብ በተሰበሰበት እንትን ያሉት አለቃቸውም እንደዛ ከሆነ አልኩትኝ። ከዛ ስልኩን ዘጋውበት እንደዛ ብዬ። በወንድሜ ስልክ ስለነበር የደወልኩለት ወንድሜ ጋር ደውሎ ሲስተርክ ስለተናደደች ነው እሳቸው ብለዋል ያሉት፣ ግን እንደዚህ ወሬ ሰምተው ነው አሉ ማለት ነው። ከዛ ይሄ ዲያቆን በሱ ፍቃድ የሚባለው ዲያቆን ዮሴፍ የሚባለው ጋር ደግሞ እሱ ደወለልኝና እኔ ነኝ አልኳቸው አለ። ኬታ መጣ? ውብሸትን ታውቀዋለህ አልኩት። አዎ ውብሸትን አውቀዋለሁ አለኝ። ውብሸትን ካወቅከው ራሱን ያጠፋል ብለህ ታስባለህ ስለው በፍጹም አለኝ። በዚህ መጽሐፍ ቅዱስ እጅ የምላለው በፍጹም አላልኩ እንትን ራሱ እንደማያጠፋ እርግጠኛ ነኝ። በዚህ ኦኬ ውብሸትን ካወቅከው በዚህ ልክ እርግጠኛ ከሆንክበት እንዴት ለሳቸው እንዲህ ብለህ ተናገር ካልኩት፣ እኔም ዩኒቨርሲቲ ውስጥ የወሬ ነው የሰማሁት። ማን ሊያስወራ ይችላል? ምንድን ነው ያሰበው እሱ? ዩኒቨርሲቲው ራሱን አጠፋው ብሎ እንዳስወራ አይነት ነገር
ዩኒቨርሲቲው ምን አገባው እዚህ ውስጥ ራሱን እናጠፋው ብሎ የሚያስወራው? ከዛ እኔ ይሄን ነገር አላምንም። ነገር ግን አሁንም እሳቸው ራሱ እከሌን ያለኝ እንዲሉኝ ይፈልጋለሁ። የእሳቸውን ቁጥር ነው የሚፈልገው ስለው እሳቸው እኔን ከማናገር ይልቅ ምን አደረጉ? ለቤተ ክርስቲያኑ አቅር ወይ ደግሞ ለግቢ ጉባኤ ኃላፊው ልከሰስ ነው ብሎ ሪፖርት አደረጉ ማለት ነው። እዛ ቢሮን የተጠራው ሄድኩኝና ምንድን ነው የተፈጠረው ሲሉኝ እናንተ ምን አድርጉ ብላችሁ ነው እኝን ቄስ የላካችሁት አልኳቸው። እኛ ልጁ የቤተክርስቲያን ልጅ ነው፣ ቆራቢ ነው፣ ግቢ ጉባኤ ተሳታፊ ነው። ስለዚህ ጸሎት አድርገው አስክሬኑን ሸኙ ብለን የላክናቸው። ታዲያ የተላኩበትን ትተው ያልተላኩበትን ለምን ቀበጣጠሩ? አንድ አባት ሲጀመር እኔ እስከማውቀው ድረስ እዚህ ጋር ያላችሁ ክርስቲያኖች ትሰሙኛላችሁ። ይሄ ነገ እግዚአብሔር ፊት እንቆምበታለን፣ በእያንዳንዱ አቃላችን እንጠየቅበታለን። እኔም ማውቀው አንድ ሰው በምን ምክንያት እንደሞተ ካልታወቀ ሊያጽናኑሽ ይችላሉ፣ ጸሎት ሊያደርጉልሽ ይችላሉ። በዛ ጉዳይ ላይ ግን ምንም አይነት ማብራሪያ አይሰጡም። በተለይ ሕግ የያዘው ጉዳይ ከሆነ እሳቸው እኛ እንደ ቤተሰብ እንኳን ምንም በማናውቀው ደረጃ እግዚአብሔር ይግደለው፣ ሰው ይግደለው፣ ራሱን ያጥፋ በማናውቅበት ደረጃ ከመምጣታቸው ሰዓት የለም። ምንጊዜ ጸሎት አድርገው አስክሬን እየተጫነ መኪና ላይ ደርሰው ምንጊዜ ይሄን ነገር ተናግረው እንደሄዱት እሱ መድኃኔዓለም ይወቅ። ከዛ ያን ተናግረው ሄዱ። ከዛ ይሄኛው ዲያቆን በዋናው የጠራቸው ኃላፊው ዲያቆን ክብሩ ይስፋ የሚባለው ምንድን ነው ያለኝ? እኔ ከዲያቆን ዮሴፍ ጋር የተቀበልኳቸው እንደውም የዩኒቨርሲቲው ከልክሎን ነበረ። ይሄ የትምህርት ቦታ ነው እንጂ የሃይማኖት ቦታ ስላልሆነ የሃይማኖት አባት አናስገባም ብለው ይከለክሏቸዋል። ከዛ አጋጣሚ ያው ዩኒቨርሲቲ ውስጥ የሆነ ነገር ሲፈጠር በተለይ እንዲህ ግድያ ምናምን ሲፈጠር ፌዴራሎች ይመጣሉ፣ ረብሻ እንዳይነሳ እና ፌዴራሎች በር ላይ ስለነበረ እነሱን ለምነው ነው ያስገቧቸው። እነሱን ለምን ያስገባቸው? ለምንድን ነው? ልጁ ያውቁታል ምን አይነት ክርስቲያን እንደነበረ ስለሚያውቁት ቢያንስ ጸሎት አድርገን እንሸኝ። አዲስ አበባ መስሏቸው አብረው ሄደው ሊቀብሩ ነበር። ነገር ግን እኔም አዲስ አበባ እንዲቀበር ነበር የፈለጉት። ግን እናቴ ልጄን አምጡልኝ አለች። ከዛ ስትለኝ እሷንም ከዛ እያመማት ነው ማለት ስለከበደ ነው ይዤ መሄድ የፈለጉት። ከዛ በቃ ቢያንስ ጸሎት አድርገን እንሸኘው ብለው ነው እኚህን አባት የተጠሩት ማለት ነው። ከዛ መጥተው ያን ተናግረው ይሄዳሉ። እንደውም በጣም የውብሸት የሚያውቁት ጓደኞቹ በጣም ነው የተናደዱት። ረብሻውን ላይ ሊያነሱ ነበር አሉ። እንዴት እንደዚህ ይላሉ? ምክንያቱም ያውቁታል ልጁ ምን አይነት ባህሪ እንደነበረው፣ ምን አይነት ክርስትና እንደነበረው ያውቁታል። ኢቨን ፖሊስ ጣቢያ ድረስ ሄደው ቃል ሰጥተዋል። ውብሸት ባህሪውን እኛ የወደፊት ራዕያችሁ ወይ ደግሞ መሆን የምትፈልጉት እንደማን ነው ብንባል እንደ ውብሸት ብለን ራዕይ አድርገን የምንጠቅሰው ልጅ ነው ብለው የተናገሩ ናቸው። እና ከዛ ምን አድርገው ለምንድነው ወደዛ የተላኩት ስንላቸው አስክሬን እንዲሸኙ ነው። አስክሬን እንዲሸኙ ከሆነ ይሄን ነገር ለምን ሊናገሩ ቻሉ? በቃ እንደ ፊታቸውን የነገርኳቸው ይሄ ነገር ቀጥታ መረጃ ለመደበቅ ብር ተከፍሎት ያደረጉት ነገር ነው። እኔ እንደ አንድ ክርስቲያን የቤተክርስቲያን ልጅ ነኝ። ክህነቶትን አከብራለሁ። ጥፋት ግን ጥፋት ነው። በቃ እውነቱ ለእኔ የሚመስለኝ እንደዛ ነው። እውነቱን ግን አንድ እግዚአብሔር ያውቀዋል። የያዙት መስቀል ደግሞ ቀልድ አይደለም፣ ይፈርዳል። ሁላችንም እንሞታለን። ሺህ ዓመት እኮ እዚህ ዓመት ማናችንም እኮ ሺህ ዓመት አንኖር፣ እንሞታለን። በእግዚአብሔር ፊት እንቆማለን። ለእያንዳንዳችን ስራ እንጠየቅበታለን። እና ከዛ በኋላ ጭራሽ ራሱን እና ያጠፋው ብለው ከኔ ጋር ሙግት ገጠሙ። ታውቂያለሽ? ከየት ሰሙት አልኳቸው። እኔ ወደ አስክሬኑ ቦታ ሽኝት እየተጣደፍኩ ሲሄድ ተማሪዎቹ ከኋላ መርዝ ጠጥቶ ነው ራሱን የሚያጠፋው ብለው ሹክሹክታ እየተንሾካሾኩ ነበር። አንቺ እንዴት ነው የዩኒቨርሲቲ አካል እያለ የጠራሽ አካል እያለ ከደህና አካል ነገር ብትጠየቂ ይሄ ሰው ነው ያለኝ ብለሽ ከማታቀርቢው ሰው ወሬ ሹክሹክታ ሰምተሽ እንዴት ነው መድረክ ላይ ወጥቶ ራሱን የሚያጠፋው ብለሽ የምታወሪው? እስኪ ንገሪኝ። ለዛውም ህግ የያዘው ጉዳይ ማለት ነው። እዛ ላይ ገና ውጤት አልወጣም ነበር አይደል? ገና ውጤት ከአንድ ወር በኋላ ነው የሚወጣው። ገና ይሄ እኮ አስክሬኑ የተነሳ ቀን ነው። አስበሽዋል? ከዛ ምን አሉኝ መጨረሻ ላይ አንቺን በምትሄጂው ሂጂ፣ እኔም ራሴን እከላከላለሁ አሉ። እውነት ነው። እኔ በከሳቸው ራሳችን ባደራጀናት ቤተክርስቲያን ራሷ ጠበቃ ቁማ እንደምትከራከርለት አውቃለሁ። እዛ ውስጥ አገልጋይ ስለሆኑ ማለት ነው። ያም ሆነ ይህ እግዚአብሔር እውነቱን ይፈርዳል። ቃል ሰጥተዋል። እሳቸውም እውነቱ ከወጣ እሳቸውም መጠየቅ ባለባቸው ጊዜ ይጠየቃሉ። እኔ ግን የምድርን ፍርድ አይደለም የምፈልገው፣ የሰማይን አምላክ ፍርድ ነው የምፈልገው። ምክንያቱም ይሄ ልጅ ንጹሕ ልጅ ነው። የዚህ ልጅ ደም የአቤል ደም ነው። ጓደኞቹ ቀርበው
ራሱን ያጠፋው ብሎ ሲከራከሩኝ እርስዎነት አስክሬኑን ሄደው የገነዙት አልኳቸው። እርስዎነት አስክሬኑን ሄደው የገነዙት፣ አስክሬኑ ተገንዟል። ሲቀጥል ኦኬ ራሱን አጠፋ ከተባለ ልጁ በዚህ ልክ መዋሸት ለምን ፈለገ? ከሚገርምሽ የታደሰ የሚባለው ለእኔ 5:10 ነው ገባሁ ያለኝ አይደለ ክላስ። ኢቨን እኔ ገብቼ ስተኛ ልጁ ውሸት አልጋ ላይ እንደተኛ ነው የነገረኝ። ይሳቅ ለሚባለው ለወንድሜ ጓደኛ ደግሞ 5:10 ስገባ ውብሸት አስመልሶታል። እንግዲህ ልብ በይ ውብሸት አስመልሶታል። እኔን ሲያየኝ የእርዳታ አይነት ነገር ጠየቀኝ። ውሃ ስጠኝ ይሁን አላቅም፣ የእርዳታ አይነት ነገር ጠየቀኝ። ነገር ግን እኔ ትኩረት ማሰጠትም አልጋ ላይ ወጥቼ ተኛው። ልብ በይ ሀብታሙ የሚባለው ለራሱ ጓደኛ ለሀብታሙ ለሚባለው ገብቶ ዶርም ዕቃ ሲያወጣለት ለነበረው ደግሞ ምንድን ነው ያለው? የገባሁት 3 ሰዓት ነው ከምሽቱ። ሰዓቱን ራሱ ልዩነቱ እኔ 3 ሰዓት ነው የገባሁት። ስገባ ውብሸት አልተኛም ነበረ። ከዝክር የተረፈ ዳቦ ነበረ። እሱን ሰተን አብረን በልተን ተያይዘን ተኛን። እንደተኛን ውብሸት 2 ጊዜ የማቃሰት ድምፅ አሰማ። ውብሸት አመመክ እንዲህ ስለው አይ አላመመኝም አለኝ። ከዛ እኔ ደክሞኝ ስለነበር ቀድሞኝ እንቅልፍ ወሰደኝና ተኛው ያለው። ከዛ ስለው ከዛ እኔ ጋር ደወለልኝ። ሌሊት ሰኞ ዕለት ሌሊት እዚህ ጋር በጣም ልዩነት ስላለው የዚህ ልጅ ገምልሽ እና ደወለልኝና ሄድኩኝ 10 ሰዓት አካባቢ። ከዛ በኋላ ታደሰ በር ላይ ቆሞ ነበር፣ ዶርሙ በር ላይ። ክፍሉ የተወሰነ ሽታ ነበረው። ከዛ ገባሁና ታደሰ ያለው ገብቶ የሚለበስ አንሶላ አወጣልኝ ነው ያለኝ። ልብ በይ ሀብታሙ ያለው ሱሪና ከላይ የሚለበስ ቦዲ በጊጃማ ስለነበረ ሱሪና ቦዲ ያወጣሁለት ነው የሚለው። እንግዲህ ሁለቱ ናቸው የሚያውቁት ያችን ኬስ። አንድ እውነት ለምሳሌ እኔ ዛሬ ያየኋትን የዛሬ 1 ዓመት እንኳን ቢሆን ያችን ቃል ነው የምናገረው። ለምን አይምረሽ ውስጥ ሴቭ ያደርጉሽ ነው የምትናገረው። ውሸት ከሆነ ግን ትቀያየሪያለሽ። ለምን አያዝልሽ? ታደሰ ያለው ገብቶ አንሶላ ወጣልኝና ወደ ዶርም ይዞኝ ሄደ ነው። ሀብታሙ የሚለው ሱሪና ሸሚዝ አወጣሁለት ነው የሚለው። ሪካርዱን ቀድቼዋለሁ ከሚገርምሽ አለኝ። ከዛስ ማክሰኞ ዕለት ጠዋት ገብቶ ታደሰ ያለው ኢንተርኔት ሽቦ ወረቀትና ጫማ ወጣልኝ ነው። ሀብታሙ የሚለው ደግሞ ሎከር ከፍቼ፣ ሎከር ማለት ላፕቶፕ የሚያስቀምጡበት ሳጥን፣ ሎከር ከፍቼ ላፕቶፕና ጫማ ነው ያወጣሁለት አለ። እሺ አንተ ሰኞ ዕለት ማታ ገብተህ ሌሊት ገብተህ ልጁ እንዳስመለሰው ስታውቅ፣ ማክሰኞ ጠዋት ገብተህ ሎከር ከፍተህ ላፕቶፕ ስታወጣ እንዴት ነው ልጁን ያላየው? እሱን ተው፣ ጠረጴዛ ላይ የነበረውን ስልክ እንዴት አላየህም አልኩት። ልብ አላልኩትም ነበር ነው የሚልሽ ታውቂያለሽ። ከዛስ እሺ ከዛ ለልጆቹ ለጓደኞቹ ወይ ለቤተሰብ ለማሳወቅ አልሞከራችሁ ነበር ስለው ታደሰን ጠይቄዋለሁ፣ ለጓደኞቹ ወይ ለቤተሰቦቹ አሳውቅሃለሁ ስለው ማክሰኞ ዕለት ለጓደኞቹ ደውያለሁ ይበለኝ ቴክስት አድርጌያለሁ ይበለኝ ከሁለቱ አንዱ ብሎኛል፣ ግን አሳውቄያለሁ ብሎኛል። ታደሰ ግን እንኳን ሊያሳውቅ ሲጠይቁት እንኳን ሊናገር ፈቃደኛ አልነበረም። አይሽ በሁለቱ ማለት እንግዲህ ሁለቱም ጓደኛ ማቾች ናቸው ያለው ልዩነት ማለት ነው። እና ተያዘ ልጁ። አስከሬኑ ምርመራ ሲወጣ አሳስኩት፣ ተያዘ። ወረደ ወደ 80 ቀን ታሰረ። ሲታሰር አስከሬን ምርመራው ሲወጣ ከአንድ በላይ ታደሰ ብቻውን ይሄንን በጭራሽ አያደርግም። ከኋላ ኃይል አለ፣ በትክክል ኃይል አለ። ቢያንስ 3 ሰው ነው ይሄን ነገር ያደረገው በትንሹ ማለት ነው። እኔም በራሴ የደረስኩበት ነገር አለ። ነገር ግን በግልጽ ተናግሬያለሁ። ይሄ ሰው መያዝ አለበት፣ እንደዚህ አይነት ልዩነት አለው። ስለዚህ ይሄ ልጅ ተይዞ እንደታደሰ ምርመራ መደረግ አለበት ብዬ አመልክቼ ነበረ። ሊይዙት አልፈለጉም፣ አላዙትም። ስቲል እስካሁን ድረስ ታደሰን ተያዘ ተባለ፣ ገባ፣ እስር ቤት አስቀመጡት። ተመረመረ ተባለ። ቃል ሲጠየቅ ምን አለ? ቃል ሲሰጥ በቃ እንደዚህ ለእኔ ያለኝን አለች። ሰኞ 5:10 ገባው። ተኝቶ ነበረ። 2 ጊዜ የማስመለስ ድምፅ አሰማ። ባልስጡ ስለው ዝም አለኝ። ወርጄውም አላየሁትም። ደግሞ ስላልጠየቀኝ ተኛው። ሌሊት የእሱ ሽታ እኔን አመመኝ። ዶርም ቆልፌበት ሄድኩ። በቃ ለእኔ ያልኩሽን ብሏል። ወረዲ ፖሊስ ጣቢያ ነው የሰጠው ቃል እስከ ነገር እስከሰማሁ ድረስ። ከዛ በኋላ እስካሁን ቆየ። አሁን የጊዜ ቀጠሮ አልቋል። ስለዚህ መለቀቅ አለበት ወይ ደግሞ አቃቢ ሕግ ይክሰስ ተባለ። ሀው በጣም የሚያናድድሽ ኢትዮጵያ ውስጥ ሰው መግደል ነው እንጂ ማነው ሰው መግደል ነው እንጂ የሚጠቅምሽ ሰውን ገለሽ ፍትህ ሊሄድ ካልሽ ፍትህ አታገኝም። ምክንያቱም አንደኛ እኔ መጀመሪያ ስጠይቅ ቅዱስ ጳውሎስ ነው የተመረመረው ብዬሻለሁ። ሆስፒታል አሻራ አልቆ ፓታሎጂ ገብቷል ሲሉኝ ነበር። ፓታሎጂ ማለት ውስጥ ደዌ ማለት ነው። ውጤቱ ሲመጣ ግን የውስጡ ብቻ የፓታሎጂ ብቻ የውስጥ ደዌ ብቻ ነው የወጣው። የአሻራው አልወጣም።
ለምን አልወጣም ስለምን አልመጣም ውጤቱ ስላቸው እኛ ከላይ ሰውነቱ ስላልተቧጨረ ስላልቆሰለ ከላይ አሻራ አላነሳንም። ያነሳነው ምንድነው የውስጥ ደዌ ብቻ ነው የመረመርነው። የአይን አሻራ ስላቸው የአይን አሻራ ሀገር ውስጥ አይሰራም ነው ያሉ። ኦኬ እሱ ብቻ ተይው። ላፕቶፕ እና ስልኩ 1 ወር ሙሉ ፖሊስ ጣቢያ ነበር ለምርመራ ተብሎ ሄዱ። እሱ ብቻ አይደለም ለመቀበል እኔ በጣም መከራዬን አይቼ ነው የተቀበልኩት። እናቱ ወራሽ መሆኗን ከፍርድ ቤት ሄጄ አስመስክሬ ነው የተቀበልኩት። ግን ላፕቶፑና ስልኩን ከተቀበልኩ በኋላ ምርመራ አልተደረገበትም። አምጥተው ኤግዚቢሽን ያስቀመጡት። ለምን ሲባል እኛ አምጥተው አልሰጡንም፣ ኤግዚቢሽን ያስገቡት አልመረመርንም ነው ያሉኝ መጨረሻ ላይ። ታውቂያለሽ? እሺ አሁን አቃቢ ህግ ለምን አትከስም ሲባል በቂ ምስክር የለኝም፣ ማነው በቂ መረጃ የለኝም። እንግዲህ አስቢ፣ ሌሊት 10 ሰዓት ላይ ጨለማን ተገን አድርገው አስበው አቅደው ለገደሉት ግድያ እኔ በአይኑ ሲገድል አይቻለው የሚል መረጃ ከዚህ በላይ ኬላ አምጣ። ከአንድ በላይ ተገዶ ነው የሚወስደው ብሎ መርዝ ጠጥቶ ነው ብሎ የሐኪም ቤት መረጃ ከወጣ ልጁ ይሄን ያደረገውን ሪያክሽን እያንዳንዷን ሄደው ቃል እንዲሰጡልኝ ካስደረግኩኝ እንደገና ደግሞ ልጁ ራሱን አጠፋ እንኳን ቢባል ልጁ ራሱን የሚያጠፋበት ምንም አይነት አይቅምም፣ አያጨስም፣ ምንም አይነት ሱስ የለበትም፣ ሴት የደረሰበት አይደርስም። ከሚገርምሽ ድቁና ሊማር እየተዘጋጀ የነበረ የቤተ ክርስቲያን ልጅ ስኮላርሽፕ ደርሶት አሜሪካ ፊላዶልፊያ ሊሄድ የነበረ በዛ ላይ በካምፓኒ ራሱ ሪከርዱን አሰማሻለሁ። ተመርቆ በካምፓኒ ራሱ ሊወስዱት እሱ ትኬት ሊችል ቪዛ ሊልኩለት በቃ ልጁ ስለሱ እኔ እንዴት ብዬ እንደምነግርሽ አላውቅም። ከፈለሽ እኔ በውስጥ እልክልሻለሁ ውጤቱን ሁሉን ያለውን ነገር ማለት ነው። በጣም ብዙ ቻንሶች የነበሩት በጣም ትልልቅ፣ ከምንም በላይ ደግሞ በነርቭ የምትታመሙ እናቱን ለማሳከም ከውጭ የሚመጡ ዶክተሮችን እያጠያየቀ ነበር። ታውቂያለሽ? በጣም ትልልቅ የነበረው ትልልቅ እቅድ አይደለም። ተይው ለራሱ ተይው ቤተሰቡ ምናምን እርሹ ኢትዮጵያን እንደ ኢትዮጵያ አንድ እርምጃ ማራመድ የሚችል ጭንቅላት ያለው ልጅ ነበር። ታውቂያለሽ? ይሄን የመሰለ ልጅ እኔን ተይ ድካሜ ምን ተይ ይሄን የመሰለ ምሁር ልጅ መሀል አዲስ አበባ ላይ 4 ኪሎ ላይ ለዛውም አዲስ አበባ ዩኒቨርሲቲ ማለት እንደ ኢትዮጵያ አይደለም እንደ አፍሪካ የሚጠራ ትምህርት ቤት ነው። ሰኞ የሞተ እስከ እሮብ ድረስ አስክሬን እንኳን ቼክ የሚያደርገው ሰው አልነበረ። ሰኞ የሞተ ሰኞ በር የተቆለፈ እስከ እሮብ ድረስ ዶርሙ መከፈትና መዘጋቱን እንኳን ቼክ እያደረጉ አልነበረ። የእሱ ሲገርመኝ ደግሞ ብቻ ተይ ተናገሪው ይውጣልሽ። አንቺ ማች ቆስለሽ ህመምሽን እንኳን በጠበቃ እንኳን እንድትከራከሪ እኮ እድል የለሽም። እንዲህ ነው የምትታሰሩ። ታውቂያለሽ? ኢትዮጵያ ውስጥ ጠበቃ እንኳን ማቆም አትችይም። አቃቤ ህግ አልከስም ሲልሽ ኦኬ፣ አቃቤ ህግ የመንግስት ነው እና ሙሉ መረጃ የለኝ እንኳን አንቺ የግል ጠበቃ ቀጥረሽ ለምን አትችይም? ሀቡ አትችይም። ሞክሬ ነበር ያላደረግኩት የለም። አትችይም። ምክንያቶቹን አስቀምጪልን ያልቻልሽበት ለምን ከለከሉሽ? የመንግስት አሰራር እንደዚህ አይደለም። እኛ ፋይሉን ከዘጋ ነው ይግባኝ ነው እንጂ መጠየቅ የምችሉት ለእናንተ አንፈቅድም ነው ያሉት። ኦኬ እሺ ይግባኝ እንደዛ ከሆነ ደግሞ ወይ ፋይሉን ዘጉት እንዴ? ቆይ ልንገርሽ፣ ወይ ፋይሉን አያስከስስም ብላችሁ ዝጉ፣ ወይ ደግሞ ክስ መስርቷል ናቸው። ክስም አንመሰርትም ፋይሉንም አንዘጋ። ለምን? በቂ መረጃ የለም። ከዛ ከቴሌ የምንጠብቀው መረጃ አለ፣ እሱ መምጣት አለብን። የቴሌው ደግሞ 6 ወር ዓመት ከዛም በላይ ሊፈጅ ይችላል። ከቴሌ የሚመጣው የማን ነው? ምንድን ነው? የልጆቹ ስልክ በስልክ ያወሩት ነገር ካለ ነው። እሱም ሊገኝም ላይገኝም ይችላል። አስተማማኝ አይደለም። ሲቀጥል የወንድምሽ ላፕቶፕ እና ስልክ አልተፈተሸም? 1 ወር ሙሉ ፖሊስ ጣቢያ ተቀምጦ አልተፈተሸም። 1 ወር ሙሉ እኔ ሲጀመር 1 ወር ሙሉ ለፍተሻ ነው ለምርመራ ነው የምንወስደው ብሎ ወስደው 1 ወር ሙሉ አስቀምጠውት የመረመሩት ነው የመሰለኝ። እኔ በዛ ሰዓት ላይ ስቀበል ተፈትሹልኝም አላልኩም። በኋላ እኛ ወስደን ከነካካ ነው በኋላ ነው ኦልሬዲ ተመርምሯል ውጤቱ የታለ ብዬ ስላቸው አልመረመርንም ያሉት። ለምን እላችኋለሁ? መርምሩ ብሎ ያመጣልን የለም አንጥቶ ኤግዚቢሽን ያስገቡት አሉች። ስለዚህ አንቺ ግን ስትመረምሪ ካገኘ ከተቀበልሽ በኋላ ስትመረምሪ ምንም አላገኘሽም? ያገኘሁት ነገር ቢኖር ላፕቶፕ በአብዛኛውን ጊዜ አይፓዱ እንትኑን ቴሌግራሙን ነው የከፈትነው። እንዳለ ሁሉም ፓስወርድ ነው። ሁሉም በቃ ኖርማል ህይወትሽን የምትኖሩ ዘጋግትሽ የምትኖሩ የለም። ሁሉም ፓስወርድ ነው። ምንም የተለየ ነገር የለውም።
በቃ እንትኑ ላይ ቴሌግራሙ ላይ እንዳለ ስለ ስራ፣ ስለ ትምህርት ከዚህ ከልጁ ጋር አንድ አይነት ኢቨን የክፍል አሳይመንት አብረው ነው የሚሰሩት ከዚህ ከገዳዩ ጋር ማለት ነው። እሱና ብርቱካን የምትባል ወንድሜ ሶስቱ ናቸው የክፍል አሳይመንት የሚሰሩት። ኒውስሩ እንኳን አይላቸውም ወንድሜ ነው እየሰራ የሚለቅላቸው ታውቂያለሽ እንትኑ ላይ። ከዛ በተረፈ የተለየ ምንም ነገር ለዚህ የሚያበቃ ነገር ምንም ነገር የለም። ቴሌግራም ላይ ደግሞ ችግሩ ምንድን ነው? እኔና አንቺ የተጻጻፍነውን ቴሌግራም እኔ በማንኛውም ሰዓት መደለት ይችላል፣ ይጠፋል። ከአንቺ ጋር ከኔ ጋር ነው የሚጠፋው። ካስፈለገ ይደልቱታል ከራሳቸው ላይ አስፈራርተውት እንኳን ቢሆን ማለት ነው። በቴሌግራም ደግሞ ላያስፈራሩት ይችላሉ። እሱም ከሞተ በኋላ መደለት ይችላል። እሱን ነው የምልሽ። ቴብል ላይ ተቀምጦ 3 ቀን ሙሉ አይደል እንደ ቤቱ ተዘግቶ የነበረው። እሱን ነው የምልሽ ሀቡ። በጣም ብዙ ዋጋ እኔ በእርግጥ አንድ ትልቅ ነገር የምጽናናበት ነገር አለ። ይሄ ልጅ ቢኖር 20 ዓመት 30 ዓመት ነው የሚኖረው። ቢኖር እኔንም እናቴንም አገርም እንዳገር ሊጠቅም ይችላል። ግን ኢትዮጵያ መልካም ሰው አይኑርብሽ፣ ምሁር ሰው አይቀመጥብሽ፣ ደግ ሰው አይበርክትልሽ ተብላ ተረግማለች። እግዚአብሔርን ነው የምልሽ። እኔ ይሄ ልጅ በጣም የምደሰትበት ነገር በአምላኩ ትእዛዝ ነው ይኖረው። እንግዲህ አስቢ፣ የሰው ልጅ በሞተ በ3 ቀኑ ነው አይኑ የሚፈሰው አይደለ? ሰኞ ማታ ይሞተ፣ ማክሰኞን ውሎ፣ ሮብ ቅዱስ ጳውሎስ አድሮ፣ ሐሙስ ቤተክርስቲያን አድሮ፣ ዓርብ በ5ኛው ቀን የተቀበረው። ሽታ እንኳን የለውም ታውቂያለሽ? ሽታ እንኳን የለውም። እግዚአብሔር በዚህ ልክ ነው የጠበቀው። እሁድ ቆርቦ ሰኞ ኪዳነ ምሕረትን ዘክሮ አስቀድሶ ለነዳያን አብልቶ መሞት ማለት ለሱ ከክብር ላይ ክብር ነው፣ ሰማዕትነት ነው፣ የማይገኝ እድል ነው። ገብቶሻል? ምድራዊውን በጣም ሰማዩን እግዚአብሔር አስተካክሎለታል። በዚህ በጣም ነው የምጽናናው። ያቆመኝም ይሄ ነገሩ። በዕለቷ ቀን እጥብ ሙሽራ አድርጋ ወስደዋለች የሚወዳት እናቱ። ግን ሰውነሽ እንደ ሰው ይሰማሻል። ብዙ የለፋውለት ነው፣ ብዙ የደከምኩለት ነው። ያለ አባት ነው ያስተማረችው እናቱ። እናቴ አሁን ገዳም ነው ያለችው፣ መቋቋም ነው ያቃታት። ሄጄ 3 ወር ተቀምጬ የእሷን እንባ ማየት ሲያስጠላኝ ነው ተመልሼ ወደዚያ የመጣሁት። መኖር ነው የሚያስጠላሽ። ሰው መሆንሽን ትጠይዋለሽ። ከባድ ነው። እኔ ሲጀመር ሁሌ ነገሬን ቀብረውታል። ሁሌ ነገሬን ነው የምልሽ። ግን በቃ በዚህ ሳሌ ብን ብዬ አንዱ ገዳም ብሄድ ደስ ይለኛል። ግን እናቴን እንዴት ላርጋት? የእሱ ታናሽ ወንድም አለ። በቃ እንዴት ልበልሽ? ጓደኛው በይው በጣም ነው የሚስፈስፍለት። እኔ ጸንቼ ካላጸናሁት በጣም ነው የሚጎዳው። አንዳንዴ ለካ በቃ መኖርም ሳትፈልጊ ለሰው ብለሽ ትኖሪያለሽ። ታውቂያለሽ? በቃ የሚያመኝ መሞቱ አይደለም። እኔ እግዚአብሔር እንደምሽ በመሞቱ አንድ ቀን ተጸጽቼ አላውቅም። በቃ ማናችንም እንሞታለን አይደለ? ከዚህ በኋላ ብኖር 20 ዓመት ወር 30 ዓመት ነው። ከዚህ በኋላ ቢኖር ደግሞ ለልጁ በጣም ፈተና ነው የሚሆንበት። ምክንያቱም ስጋሽ በደላሽ ቁጥር ለነፍስሽ ፈተና ነው የሚሆንብሽ። እግዚአብሔርን የሚያስቀይመው ይሆናል። ግን ለሱ እረፍት ነው፣ ዘላለማዊ እረፍት ነው። ለዛው እያንዳንዳችን ነገ በሰራናት እንጠየቃለን፣ እግዚአብሔር ፊት እንቆማለን። ግን እንደ ሰው ማለት በቃ መልካም አድርገሽ ምላሹ ለሰው ይሄ ሲሆን እሱ የሚያደርገው ድርጊትና ከሰው የሚመለስለት ምላሽ በቃ ሰው መሆንሽ እንድጠዩ ነው የሚያደርግሽ። ሰው ማለት ይሄ ነው። በቃ ዘረኝነት ውስጥ አይገባ፣ ፖለቲካ ውስጥ አይገባ። አላማው ትምህርቱና ሃይማኖቱ ብቻ ናቸው። በቃ ሌላ ነገር የለም። ሀቡ እንዲህ በደንብ እንኳን አያወራሽም እኮ። ሲያወራሽ ውስን ቁጥብ ናት። በቃ ብዙ እንኳን ወሬ እንደሰለውድ ከጓደኞቹ ጋር ቴሌግራም ላይ ሲያወራ የሚያወራው ምንድን ነው? ስለ ትምህርትና ስለ ትምህርት ብቻ። በቃ ከዛ ውጭ ሌላ ነገር የለውም። ሴት የደረሰበት አይደርስ። እኔ የእናቴ አባት ነፍሱን ይማረውና የእግዚአብሔር አብ ቄስ ነበረ። የእናቴን አባቱን ክህነት አጎቴ ነው የተቀበለው። የእሱን ክህነት በእኛ ጀኔሬሽን ማንም ክህነት እየተማረ ነበረ። እሱን ተምሮ መቀበል የሚፈልግ ልጅ ነው። እሱን ማስቀጠል የሚፈልግ ልጅ ነው። በቃ ለቤተክርስቲያን የተለየ ፍቅር ነው ያለው። ግን አንዳንዴ አንቺም ስትወጁ እግዚአብሔር ምስታው ልክ ይሻማሻል። ታውቂያለሽ? እሺ ልጁ ማን ነበር ስሙ? ታደሰ ነው አይደል የተሰረው? ታደሰ አገኘው እስር ቤት ነው ታደሰ። ግን ሊወጣ ነው። ኦልሬዲ ነገ መጨረሻ ቀጠሮ ነው። አንደኛ ፍርድ ቤት ዘግቷል እንትኑን ፋይሉን፣ ሁለተኛ ፍርድ ቤት ዘግቷል። አሁን ነገ 6 ኪሎ ሰበር ነው ቀጠሮ ያለው። አኪድ ዘጋም ብለዋል አላልሽም? ፋይሉ ባይዘጋም እኮ ማሬ አቃቢ ሕግ ክስ ካልመሰረተ ልጁ ይለቀቃል። ግዴታ ክስ መመስረት አለበት። አቃቢ ሕግ ደግሞ ክስ አልመሰረትም አለ። እኔ በራሴ ምንም ማድረግ አልችልም።
ክስ መክሰስ አልችልም። አቃቤ ህግ ተጨማሪ መረጃ ምን አይነት መረጃ ነው ተጨማሪ መረጃ የፈለገው? ላይክ የቴሌው የድምፅ ቅጂ መምጣት አለበት ነው የሚሉት እነሱ። እሺ ቢያንስ በግድያው ባከሱት ማዳን እየቻለ ባለማዳን እንኳን እንዴት አይከሰስም ስንላቸው በነፍስ ግድያ ተጠርጥሮ እንዴት ነው በዚህ ደግመን የምንከሰው ይሉሻል። ብቻ አላውቅም እኔ እውነቱን እሱ መድኃኒዓለም ይወቅ። ግን የተረዳሁት ነገር ኢትዮጵያ ውስጥ ምን አይነት ግንኙነት እንደነበራቸው ይጠላው ነበር ወይ ወንድምሽን? ይሄኛው ተጠርጣሪ ማነው ስሙ? ታደሰ ወንድምሽን ይጠላው ነበር ወይ? ከዩኒቨርሲቲ ጓደኞቹ ምናምን ልትመረምር ያልሞከርሽም? ለማጣራት ሞክሬ ነበር፣ ግን በጣም እንደሚዋደዱና በጣም እንደሚቀራረቡ ነው ሁሉም የሚያውቁት። ዘንድሮ ላይ ክረምት ላይ ቤቱ ሄዶ መጥቶ ከመስከረም ጀምሮ ብዙም እስከዚህም ናቸው አሉ። የሆነ እንደማይተዋወቅ ዝም የለም እንደዚህ አይነት ነገር ተፈጥሯል አሉ። ያ የተፈጠረበት ደግሞ ይመስለኛል ለወንድሜ ዶክሜንቱ ሙሉ እንዳለ ሆኖ ከዶክሜንቱ ውስጥ የ8ኛ ክፍል ሰርተፍኬቱ የለም እና ያን ሰርተፍኬት ደግሞ ሲስተር ገውላ ጠይቋል አንቺ ጋር አለ ወይ ብሎ ያን ሰርተፍኬትን ያውጥተው ይውሰዱበት፣ በዛ ምክንያት ይጣሉ። እኔ እግዚአብሔር ይወቅ። አንድ ነገር አምናለሁ፣ የራሴ የምለው ቤተሰቤ የምለው እንደ ወንድሞቼ ያሳደግኩት ሱፍ ገዝቼ ያስመረቅኩት በቅናት ወንድሜን እንዳስገደለው አምናለሁ። ምክንያቱም የራስሽ የሚያውቅሽ ነው የሚያስጠቃሽ። ከዚህ ልጅ ጋር ተባብሮ እሱ እንዳስገደለው በደንብ አድርጌ አምናለሁ። ኢቭን አሁን እንኳን ልጁ እንዳይከሰስ እየሮጠ ያለ እሱ ነው ብዬ ነው የማስበው። እሱ እንዳይከሰስ እየሮጠ ያለው ማን ነው? እሱን አሁን ስሙ መጥቀስ አልፈልግም፣ በራሴ ማውጣት ስለምፈልግ። ከነሙሉ እኮ ይቀርብሻል። ዘመዳችን ነው። ከወንድሜ ጋር አብሮ አደግ ነው። ዘመድ ብቻ ሳይሆን አብሮ አደግ ነው። ከወንድሜ 10 እያለ የተማረ ነው። ሲመረቅ ሱፍ ገዝቼ ነው ያስመረቅኩለት። ሊሞት 80 ቀን ይቀርሃል ተብሎ ገዳም ሄዳ ነው። ግን እውነት የሰማይና የምድር ፈጣሪ ካለ ይፍረደኝ፣ ሌላ ምንም አይደለም። እነሱ ሰው አላየንም ብለው ጨለማ ውስጥ ሆነው ሰርተዋል። ጨለማው የማይጋርደው አምላክ ግን እውነቱን ያውጣ፣ እሱ ይፍረደው። ሁሉም የእጇን ታገኛለች። ጊዜና ሰዓት ብቻ ነው የሚጠብቀው። በጣም ከባድ ነው ተቀለሽ። ሲጀመር ይሄ ልጅ እውነታውን እያወቅሽው ፍትህ አለማግኘት ያቃጥላል ማለት እሱ እኮ ነው የሚያምሽ ነገር። በጣም ያሳዝናል። እሱ አንድ ላይ አብሮ በልተው ጠጥተው ስንት ዓመት አብሮ አንድ ዶርም ኖረው እንዴት ነው እሱ እያስመለሰ ይሸታል ብለው ቆልፈውበት የሚሄዱት? ሀውካም ራሱን ሲያድን እንዴት እሱን ሳያድነውም? እንደገና ክፍሉን ለምን ፈራው? ይሄ ራሱ እኮ ትልቅ ማስረጃ ነው። ክፍሉን ፈራው። ሰኞ ወጥቶ ሮብ እስከመመለስ ድረስ እንዴ የገዛ ዶርም ውስጥ እኔ እንዳይሸተኝ ጓደኛ ሀብታሙ ገብታ ወጣልኝ። ሀብታሙ ሳይሸተው ማፍንጫ የለውም። በጣም ኢትዮጵያ ነገሩ በጣም በእውነት ኢትዮጵያ ውስጥ ሰው ሞቶ ደሙን ያወጣለሁ ማለት በጣም ከባድ ነው። ምክንያቱም አስቢው እንግዲህ ገዳይ ጠበቃ አቁሞ ሲከራከር፣ አንቺ ግን ጠበቃ እንኳን ማቆማችን። ጠበቃ አቁሞ እየተከራከረ ነው እሱ። ያው መድኃኒዓለም ግን በጣም የደሃ ልጅ ነኝ፣ እናቴን ጨሸጣን ያስተማረችኝ ይላል። ግን ጠበቃ አቁሞ ይከራከራል። ይሄ ነው እንግዲህ በቃ ኢትዮጵያ ላይ መልፋታችን ማለት ሰው እንደጋተው አንቺ ጠርጥረሽ ነው ወይስ የሕክምና ማስረጃው በመርዝ ነው የሞተው? እንደገና በግድ ነው የሚላለው ወይስ በመርዝ ነው የሞተው ብቻ ነው የሚለው የሕክምና ውጤቱ? ይኸውልሽ የሕክምና ውጤቱ የሚለው ምን አለ መሰለሽ፣ መድኃኒቱ በጣም የሚሸትና የሚከረፋ ነው። በሌላ አካል ተገዶ ካልሆነ በስተቀር በማታለል የሚሰጥ አይደለም ነው የሚለው። ለምን ገብቶሻል? ሁለተኛ ነገር ትግል እንደነበረ የምታውቂው አሁን ዝም ብለሽ እንደ ሰው ምስዩ ነገር አለ። ልጁ ጃማ ቀያይሮ ምን ብሎ ኦልሬዲ አልጋው ላይ ተኝቷል። እዛው በተኛበት በእንቅልፍ ልቡ ሲሰጡት ሲታገሉ ማህተቡ ተበጥሷል። ለምን ተበጠሰ? ትክክል ማህተቡ ተበጠሷል ብለሻል። በቃ አንደኛ ይሄ መረጃ አይደለም እንዴ? ማህተቡ ተበጥሷል፣ የአንገት ሐብሉ ተበጥሷል። እንደገና ደግሞ ጆሮ ላይ ያደረጋት አንድ ኤርፎን ናት። እሷም የት እንዳለች አይታወቅም። አንድ ሁለት ልጁን ራሱን አጠፋ እንኳን ብለው ቢያስቡ አንደኛ አስክሬኑ ማንገነዘው፣ ሁለተኛ እንዴት ነው አልጋ ላይ ሊተኛ የሚችለው? አንቺ አይደለም መርዝ ጣጽተሽ ይቀርና ነፍስ ከውስጥ ማለት ነው ሲገኝ በቢጃማ አልጋ ላይ ተኝቶ ነው የተገኘው አላልሽም እኮ። አሁን ለምሳሌ አንቺ ራሱን ስታጠፊ ነፍስሽ ከውስጥሽ ስትወጣ በጣም ትጨነቂያለሽ አይደለም? አልጋ ላይ ተኛ ከአልጋ ላይ ሁላ ትወድቂያለሽ። ምክንያቱም ነፍስሽ ስትወጣ በራስሽ ስለምትፈረገጭ
አይደለ? ይሄ ግን አልጋ ላይ ተስተካክሎ ነው የተገኘ። ሲቀጥል ዶርሙ ውስጥ መርዙን የወሰደበት እቃ መገኘት ነበረበት። ትክክል። ራሱን አጥቶ ቢሆን ነው እሱን ነው እያልኩሽ ያለሁት። ሌላው ደግሞ ልጁ በእርግጠኝነት እየተባበረው ነበር። ተይው ሌላ እንደው ሌላውን ሁሉ እርሹና አንደኛ ለሀብታሙ ማክሰኞ ዕለት ለቤት ለጓደኞቹ አሳወቅ ያለው ብሎ ለምን ዋሸ? አላሳወቅም። ሁለተኛ ነገር ደግሞ ለልጆቹ የት እንዳለ አላቅም ብሎ ለምን ዋሸ? ዶርም እንዳለ እያወቀ በር ቆልፎበት እየሄደ። ሶስተኛ ነገር ደግሞ አስክሬኑን ሲያገኘው እንግዲህ ሀቡ እንግዲህ አንቺም ለሀቅ እኔም ለሀቅ እንናገር ከተባለ አይደለም ጓደኛሽ አይደለም ባለውለታሽ አይደለም ታሞ ያስታመመሽ ጓደኛሽ ይቅርና ሰው ሞቶ ስታገኝ አንቺ ምንም አይመስልሽም እንዴ? አይደለ? እኔ እንጃ በጣም ይከብዳል። የሌላ ሀገር ዜጋ እንኳን አብራኝ የምትኖር ብትኖር ዝም አልልም። ተኝታ ራሱ ትደነግጫለሽ። ታረጋታለሁ። ዝም አልልም። አይደለም መሞቱን እያወቀ እንደዚህ መሆኑ ኖ አይደለም። መጀመሪያ ሮብ ዕለት ሞተው አገኘሁት ያለ ጊዜ ሪያክሽኑን ያደረገውን ስሚ። አንድ ሰው ሞቶ ስታገኙ ምንድነው የምታደርጊው? ወይ ትጮሃለሽ ወይ ደግሞ ዘለሽ ነው የምታቅፊው። የምታውቂው ከሆነ ደግሞ ትደነግጫለሽ። በድንጋጤ የምታደርጊውን አታውቂው አይደለ? እሱ ግን በር ነው የቆለፈበት ሄዶ ሌላ ጓደኛ የጠራው። ያ ማለት አይምሮው እንደሞተ ቀድሞ ያቅ ነበር ማለት ነው። ምክንያቱም ይህ አይምሯችን አዲስ ነገር ሲያይ ነው የሚደነግጠው። የሚያውቀውን ነገር ምንም አይመስለው። እሱ ግን ጓደኛውን በተረጋጋ ሄዶ ቆልፎ ሂድ እስኪየው ነው ያለው። ያ ማለት መሞቱ በትክክል ያውቃል ማለት ነው። መንግስት ቆይ ሲጀመር እኔ የህግ አካል የሚባለው ምንም አይነት መረጃ የሌለውን ነገር ፈልፍለው አውጥተው መረጃውን ያገኙ የለም ወይ? ወንጀለኛውን ያወጡ የለም አይደለም? ይሄን ያህል ትልቅ መረጃ ትልቅ መንገድ የሚከፍት መረጃ የተሰጧቸው ይቅርና ማለት ነው። ሀቅና ሀገር ከተባለ ብዙ ማስረጃ አለ። አሁን እዚህ ጋር ብዙ ወደ ሲመጣጡ ነገሮች አሉ። ይሄንን መሰረት አድርገው ደግሞ ልጁን በሚገባ መርምረው እውነቱን ማውጣት ያለባቸው እነሱ ናቸው እንጂ እኔ ሌሊት 10 ሰዓት ላይ ስንት ዓመት ሙሉ እቅድ የተሰራበትን ሴራ ስንት ዓመት ሙሉ ታቅዶ ተሴሮ እያንዳንዷ ነገር ከህጉ ጋር እንዴት ነው የሚያስገኘን እንዴት ነው የማያስገኘን ተብሎ ብዙ የተወሳሰበ ነገር አለ። እንደዛ የተሰራን ሴራ ሌሊት ጨለማን ተገና አድርጎ ሰው በተኛበት 10 ሰዓት ላይ አንቀው የገደሉትን ልጅ እንዴት ነው በእኔ ተጨባጭ መረጃ ከሌ ሲገለው አይቻለሁ የሚል መረጃ ላመጣ የምችለው? እንዲህ ካደረግኩስ ምርመራ ምን አስፈለገኝ ታዲያ? እኔ ራሴ ከሆነ መረጃውንም ላቀርብ የምችለው ምንም እኮ መመርመር አይጠበቅባቸውም። እንደዛም ሆኖ ደግሞ እንዲህ ልብሽን አውጥተሽ እንኳን ቢያጠፋ ይሄ ልጅ ራሱን ቢያጠፋ የመርዝ ብልቃጡ የት አለ? ኦልሬዲ ሐኪም በመርዝ የሞተው ተብሎ የመርዝ አይነቱ ሁላ ተገልጿል አይደል? ውጤቱ ላይ አዎ። ስለዚህ የመርዝ ብልቃጡ የት አለ? ራሱን ቢያጠፋ የት አለ? መገኘት ነበረበት ዶርም ውስጥ። አንድ ሁለተኛ የአንገት ሀብሉን ማተቡን ምን በጠሰው? ከሚገርምሽ የአንገት ሀብሉ የለም፣ ኤቲኤም ካርዱ የለም፣ የ8ኛ ክፍል ሰርተፍኬቱ የለም። ኤቲኤም ካርዱ የለም። የት ሄደ ኤቲኤም ካርዱ? ምን አውቃለሁ። የለ አላ ኤቲኤም ካርዱ ይሄም እኮ መፈተሽ ኤቲኤም ካርዱ የለም። ኤቲኤም ካርዱ ከዛ ምንድነው እናንተ ያዛችሁ ስንል እነሱ የያዙት ምንድነው? ይሄ ቅድም የነገርኩሽ የመጽሐፍ ቅዱስ ቃል ከጠረጴዛ ላይ ከስልኩ ጋር 2 ስልክ፣ ላፕቶፕ እና የሆነ የቀበሌ መታወቂያ፣ አዲስ አበባ ቀበሌ መታወቂያ ካርድ፣ በቃ ይሄ ነው ያለው። የኤቲኤም ካርዱ የለም እነሱ ጋር። ኢቨን እኔ እንደውም ያው በአይኔ ያላየሁትን ነገር አልመሰክርም ብዬ ነው እንጂ ሲስተር አዳዲስ የገዛቸው የልብስና የላፕቶፕ ቦርሳዎቹ ላይ ገዝቷል ብላኝ ነበር። እሱን ላይ የለም። እንግዲህ እኔ አንድ ነገር አለ። እኔ እውነት ስነግርሽ ኢትዮጵያ ውስጥ ፍትህ አታገኝም። ፍትህን በራስሽ ካልፈለግሻት በስተቀር አንድ ነገር አምናለሁ። ከእግዚአብሔር ጋር ተቀያይሜ ፍትህን በራሴ ላግኛት ካልኩኝ ያኛውን የኔ ዘመርን ያልኩሽ በጥፍ እበቀለዋለሁ። ይሄኛውም እናት ሆድ አይገባም፣ ብርሽን ይጭነቀው። እስካሁን የወንድሜን ደም ለማውጣት የከፈልኩትን ዋጋ በራሴ ፍትህ ላገኝ ካልኩ በጣም በአቋራጭ ፍትህን ወስዳለሁ። ግን እኔ ያን ሳደርግ ወንድሜ ነፍሱ ይደሰትብኛል? አይደሰትብኝም። ምክንያቱም እሱ ያለበትን ቦታ ስለማውቀው። እኔስ እስከ ዘላለም ከአምላኬ ጋር ተቆራርጬ መኖር አለብኝ ወይ? ስንት ዓመት ልኖር ነው ይሄን የማደርገው? ሲጀመር እኔ ማነኝና እግዚአብሔር የፈጠረውን ነፍስ አጠፋለሁ? እኔ ማነኝና እበቀላለሁ? የበቀል አምላክ እግዚአብሔር ነው። ስለዚህ የተቻለኝን አቅሜ የፈቀደውን ፍትህ ማግኘት እስካለበት ድረስ እሄዳለሁ። ካጣው የበጠሱትን ማህተብ ወስጄ ገዳም አስሬ ለእግዚአብሔር ሁሉ እንተዋለሁ። አምናለሁ እግዚአብሔር ደግሞ ያወጣል። ምክንያቱም ይሄ ልጅ ንጹህ ነው። ይሄ ልጅ ምድራዊ መልአክ ነው።
ታውቂያለሽ? ምድር ላይ ፍትህ የለም፣ ለፈጣሪ መስጠት ነው። እኔ 8 ዓመት ሙሉ ሰው ቤት ስቃጠል አንድ ቀን ለእኔ ብዬ አላውቅም። የኖርኩት ለእነሱ ነው። እኔ ተይው ብሩን ምኑን ተይው፣ ሁላችንም ጥለነው እንሄዳለን። አይኔ ላይ እየተንከራተተ እየናፈቀኝ አቅፌው መሳም እያማረኝ፣ ግን በቃ ቢያንስ እስኪመረቅልኝ ብዬ ነበር የጨንከንኩት። በቃ ለደቂቃው ሽርፍራፊ አቅፌው ስሜው እዛው እጄ ላይ በሞተ ነው ያልኩት። ታውቂያለሽ? እና እሱ መድኃኒዓለም ይፍረድ፣ ሌላ ምንም አልልም። የቀራንዮ ንጉሥ መድኃኒዓለም ይፍረድ። እኔ ከዚህ በላይ ደክሞኛል። ማርያምን ሄዶ ማስረዳቱም ሁሉም ነገር አስጠልቶኛል። ሁሉም ነገር ደክሞኛል። በጣም አቅሜን አሳጥቶኛል። በቃ እኔ እንዴት እየሆንኩ እንደምሰራ እኔና እግዚአብሔር ነን የምናውቀው። ግን በቃ ይፍረደው መድኃኒዓለም። እንደምሰራ ማለት መልሰሽ መጣሽ ወደ ዱባይ አይደል? ያው ከ3 ወር በኋላ መጣሁ። ምክንያቱም እኔ ቤተሰቦች እኔ እጄ ላይ ነው ያሉት። እናቴ ታማ ገዳም ነው ያለችው። ሰፖርት ማድረጋት እኔ ነኝ። በነበረው ጸጥታ ችግር ተፈናቅለው ተከራይተው ነው የሚኖሩት። በጣም ብዙ ችግር አለ እና በኪራይ እየከፈልኩ ማኖራቸው እኔ ነኝ። ብዙ ነገር አለ። ስለዚህ ግን አንቺ አሁን የሚያስፈልግሽ በጣም ጎበዝ ጠበቃ። አያውዬ አሁን ጎበዝ ጠበቃ ብናገኝ አይፈቀድልሽም እንትን እንዲባል? አይፈቅዱም። ቢፈቅዱማ ደስ ይለኝ ነበርኩ፣ ግን አይፈቅዱም። ሞክሬያለሁ። በምን አግባብ ነው ለአንቺ የምንሰጥሽ ነው ያሉኝ። አስቢ፣ ገዳይ ጠበቃ ቁሞ ይከራከራል። አንቺ ግን መንግስትን የከሳለሁ ብሎ አንድ የሆነ አቃቤ ሕግ ይመድብልሻል። ከፈለጉ እነሱ በብር ይሸጡሻል። ምንሽ ናቸው? ሲቀጥል የአንቺን ሀል የአንቺን ስሜት የአንቺን ሀል ሆነው ይከራከራሉ። አይከራከሩም። ግልጽ ነው ማለት ለተገዳይ ለምሳሌ እኔ ሰው ቢገደልብኝ አቃቤ ሕግ ነው የሚከስልኝ። የመንግስት ጠበቃ አቃቤ ሕግ ማለት ለመንግስት ነው የሚሰራው አይደል? አቃቤ ሕግ ነው የሚከሰው። አሁን ግን አቃቤ ሕጉ አውቆ እንዳይከስ መረጃሽ ብቁ አይደለም ነው እያለሽ ያለው አይደል? ያው አዎ፣ መረጃ በቂ መረጃ የለም። ሁሉ ነገር ሁሉም አቅጣጫ ወደ ማነው ስሙ ወደ ታደሰ እየጠቆመ ግን ስቲል መረጃ ብቁ አይደለም ማለት ቪዲዮ ነው የሚፈልጉት ወይስ በአይኑ ያየ ሰው በአይኔ አይቻለሁ ሲል ነው ማለት? ከዚህ በላይ ምንድን ነው? እኔም ያልኩት እሱ ነው። በአይኔ ሲገድለው አይቻለሁ የሚል ሰው ላቅርብላችሁ ወይ? መቼስ አንደኛ ያሉት ክፍል ውስጥ ዶርም ውስጥ ያሉት 2 ልጆች ናቸው፣ ሟቹና ገዳይ። ሁለተኛ ሌሊት ጨለማ ነው። እኔ በአይኔ አይቻለሁ የሚል ሰው ከየት ላምጣላችሁ ከዚህ በላይ? እውነት ለመናገር አሁን ይሄ ልጅ በደንብ ቢመረመር እውነቱን አያወጣም። ምነው ሌላ ጊዜ አንገብግበዋል እንዲህ በአንድ ቀን በ2 ቀን ስንት መረጃ የሚያወጡት? ገባሽ? ከፈለጉማ እናቴ ከፈለጉማ ምንም ያልተጠረጠረ ሰው ጭራሽ ያልተጠረጠረ ሰው ፈልፍለው ያወጣሉ። በቃ እውነቱ ይሄ ነው። ግን በጣም የሚያሳዝነው እኛ በድሃ አቅማችን ልጃችንን አስተምረን ይሄን የመሰለ እንቁ ልጅ አሳልፈን ለመንግስት አደራም ጭምር ነበር የሰጠን። ገባሽ? ግን በቃ ሲሞት ሬሳው ይሰጥሻል፣ አለቀ። ያ ነው ኢትዮጵያ ውስጥ ያለው ነገር። በጣም የሚያስጠላው ደግሞ ህጉ እንዴት ነው አንቺ ገዳይ ተገሎብሽ ታመሽ ታማሚ ሆነሽ የልብሽን አውጥቶ እንኳን የሚከራከር ጠበቃ ማቆም እንኳን አትችይም። ነገር ግን በተቃራኒው ገዳይ ጠበቃ ቆሞ ይከራከርልሻል። ትምህርቴ እንደዚህ ሆንኩ እያለ አረ ብቻ ኢትዮጵያ ውስጥ የሚናይ ፍክር ተገለጸ እኮ የመርዙ አይነት ተገለጸ። ሰዓት ቤት እንደገባ ስንት ሰዓት ዶርም እንደገባ መቼም ዩኒቨርሲቲ ካሜራ አለው አይደል? ግቢ ውስጥ ወይ ካሜራ ቢኖረው ነው 3 ቀን ሙሉ ዶርም ተዘግቶበት ወንድሜ ዞር ብሎ የሚያዩ ሰው የጠፋው። እስኪተኛ ካሜራ የለም ዩኒቨርሲቲ ግቢ ውስጥ አይመስለኝም። የት ዩኒቨርሲቲ ነው? አዲስ አበባ 4 ኪሎ። እንደዚህ ትልቅ ዩኒቨርሲቲ ካሜራ የለም ግቢ ውስጥ? እንግዲህ ካሜራ ቢኖር የገባበት ሰዓት ከካሜራ ላይ ይታያል። ከዛ የመርዙ አይነት ስሙ ካሜራ ቢኖርማ አይውልሽ የለም እንጂ ቢኖር ዶርም ውጤቱ ላይ የመርዙ አይነት የመርዙ ስም ስለሚጻፍ እያንዳንዱ መርዝ አንድን ሰው ለመግደል ምን ያህል ደቂቃ እንደሚፈጅበት ስለሚታወቅ በዶክተሮች። ስለዚህ የምርመራ ውጤቱ ላይ የመርዙ ስም ካለ አይቶ ስሙን፣ ከዛ የዩኒቨርሲቲ ግቢ ውስጥ ካሜራ ካለ ወንድምሽ ስንት ሰዓት ወደ ዶርም እንደገባ ታይቶ ከገባ በኋላ ነው የተሰጠው
ወይንስ ከመግባቱ በፊት ውጪ ተሰጥቶት ነው የመጣው የሚለውን ነገር ለማየት ይረዳል። ገባሽ? ይኸውልሽ ውዴ ምን አለ መሰለሽ ሲጀመር ሊኖር የሚችለው ምናልባት ግቢው በር ላይ አካባቢ ሊኖር ይችላል። ግቢው ዶርማቸው አካባቢ ግን አይኖርም። ዶርማቸው አካባቢ ቢኖር ኢቨን ስቲል እችን ብቻ እሱ አላደረጋትም። በትንሹ 3 ሰዎችን ነገር ያደረጋት በእርግጠኝነት ስነግርሽ ማለት ነው። እዛ ዶርም ማን እንደገባ ይታወቅ ነበር፣ ግን ካሜራ የለም። በየዶርማቸው ጋር ካሜራ የለም። ለስም ግን እኔ ለማለት የፈለግኩት ግን ስንት ሰዓት እንደገባ ዩኒቨርሲቲ ወንድምሽ ስንት ሰዓት እንደገባ ከበር ጋር ከገና ግቢው ጋር ከግቢ ውጭ ነበራ። ከግቢ ስንት ሰዓት እንደገባ ማየት ይቻላል በካሜራው። ከዛም በኋላ የመርዙ አይነት ስሙ ታይቶ ያ መርዝ አንድን ሰው ለመግደል ስንት ደቂቃ ይፈጅበታል የሚለው ማየት ይቻላል። ይሄ ራሱ ትልቅ ማስረጃ ይሆናል። ከገባ ሀውዬ ይኸውልሽ እዛው አጠጥተው እናድርገው ካላዙት በስተቀረ አጠጥተውት እንኳን ቢወጣ ወንድሜ በሰከንድ ስልክ ይደውላል። ይሄ ሊጮህም ይችላል። ይሄን ስለሚያውቁ እዛው ነው አጠጥተው እናድርገው ያዙት ነፍሱ እስከምትወጣ። ሲቀጥል ደግሞ ውጭ ላይ እንዴት አድርጎ ሊወስድ ይችላል? እንደ ውጭ ላይ እንኳን እዛው በግድ ታግረው ጋቱት ቢባል መቼም አስክሬን ዩኒቨርሲቲ ውስጥ አያስገቡ። እንዴት አድርገው ነው የሚያስገቡት? ስንት ደቂቃ ይፈጃል? ከተወሰደ በኋላ ነገሩ ቢገቱ ሲጀመር እሱ ወደ ዩኒቨርሲቲ አይመጣም። ቀጥታ በዛ ወደ እንደው የሆነ ጨለማ ቦታ እንኳን አንቀው ይዘውት ጋቱት ብንል ቀጥታ እሱ ምን እንደጋቱት ስለማያውቅ ቀጥታ ወደ ሐኪም ቤት ነው የሚሄደው። ዩኒቨርሲቲም አይመጣም ሲጀመር። ምክንያቱም ህይወቱን ማዳን ይፈልጋል አይደል እንዴ? አንቺ ብለሻል። ስለሚሸት ይታወቃል። ቅልቦት በዚህ ሰዓት አይተኛም። ጋይተኛል ነገር እስቲ ቼክ ካልተኛ በጣም ነው የሚያሳዝነው። ቅጥል ያደርጋል ነገሩ። እያወቅሽው ዳይሬክት ቀጥታ መንገሩን ሄደሽ እያገኘሽው ግን ማስረጃ ስለሌለ በቃ ፍትህ አታገኝም ስትባይ ማለት ነው። ካልተኛ ተስፋዬ ቅልቦችን ቮይስ አድርጌለታለሁ። ካልተኛ ይመጣና እሱን እናማክረዋለን። አናግረሽዋል? ቅልቦችን አላናገርኩም። እኔ በነገራችን ላይ በህጉ ጉዳይ በጣም ተስፋ ቆርጫለሁ። ላይ ምንም መድከምም አይጠበቅብኝም ከዚህ በላይ ምክንያቱም በቃ ብር ላለው ብቻ ነው ፍርድ የምታገኘው፣ ወይ ደግሞ ሀብታም ኮንሽ ወይ ባለስልጣን ኮንሽ ነው ኢትዮጵያ ላይ ፍርድ የምታገኘው። አለበዛ ፍርድ የለም። የእውነት ያቃጥላል። እውነቱን እያወቅሽ በጣም ብዙ ሰው እዚህ ጋር ጠበቃ ጠበቃ ስሙ ማን ነው የሚለው ጠበቃ አያሌው ቢታኒን ታግኘው እሱ እውነቱን ያወጣላታል ብላ ስልክ ቁጥር አስቀምጣለች። ሙና የምትባለች ያዙ ላንሳልሽ እኔ ስክሪንሾት አድርጌዋለሁ። እኔ ሀቡ ምን እንደምፈልግ ታውቂያለሽ? የምድር ፍርድ እኔ መቼም አሁንም ቢሆን ነው የምልሽ፣ ታሰረ አልታሰረ ምንም እንደ እውነቱን እንኳን ቢያወጣው ምን መጠየቅ እንደምፈልግ ታውቂያለሽ? ምን እንዳደረገው፣ ምን እንደበደለው፣ በቃ ጥፋቱ በደሉ ለዚህ ያሰበለት ለዚህ ያቀደለት ጥፋቱና በደሉ ምን እንደሆነ ብቻ ነው ማወቅ የምፈልገው። ሌላውን ተይው። እኔ የምድር ክስ የምድር ምናምን እኔ ምንም መስሎ አይታየኝም። አሰራው ለቅቀው እሱ ለእኔ ምንም መስሎ አይታየኝም። ግን ምን አስቦ ምን አቅዶ ይሄን እንዳደረገለት እንደው ተይው። ሌላ እንደው ከውጭ እንኳን በብር ቢገዙት እንደው ይሄ ልጅ አሳልፎ ሲሰጠው እግዚአብሔርን አይፈራም? ስንት ዓመት ነው በዚህ ምድር የምንኖረው? ወጥተሽ እኮ መመለሻ ጊዜሽን አታውቂውም። ሰው ማለት እኮ ቅጠል ነው አይደል? ወጥተሽ እኮ በመኪና አደጋ ልትሞቺ ትችላለሽ።